ታዲያ ለምንድን ነው መነኮሳት የሚመነኮሱት ስትሉት በትክክል ክርስቶስን ማሰብ የሚችሉበት ምን ለመፍጠር ነው። ምንድን ነው የምትሉት? ከባቢ አየሩን በሉት በቃ እንደዚህ ያለ ማግኘት ነው። በቃ ክርስቶስን ብቻ ማሰብ እንዲቻል። ስታገባ በጣም ብዙ ነገር ነው ያለው፣ ግን አግቡ። ስታገቡ በጣም ብዙ ነገር ነው፣ ግን እያሰብከው ነው መግባት ያለብህ ነው። አሁን እኔ እዚህ ዋልኩኝ፣ ተነስቼ ሂጄ ቤቴ እተኛለሁ፣ ተመስገን። ስነሳ ማንን ነው የማስበው? ክርስቶስን ነው የማስበው። ስትነሳ አንተ ሚስትን ነው የምታስብ። ታስባለህ ማለት ነው። ውለህ መጥተህ ውለህ ትመጣና ቀጥታ ወደ አልጋ መሄድ ትችላላችሁ? ተመስገን እንዲያውም ዛሬ ራት አልበላ ማለት ትችላላችሁ? አችሉ እንዴ? አታጫውተኝም እንዴ ትላለች። አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስትህ እኮ ነው፣ ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ። ለምን? አካልህ ናት። ስለዚህ ይሄ እንዴት ሆኖ ይሆናል? ስለዚህ ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔር እንዴት ደስ እንደሚያሰኘው ያስባል አለ። ከዚያ የተሳ ሴቷም እንደዚህ ወንዱም እንደዚህ ማለት ነው። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው። ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግሥተ ሰማያት በር ከምስጢራተ ቤተ ክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ጋብቻ ነው። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀ ሳትቆር እንደማትቀረው ሁሉ አግብተ ሳትቆር አይሆንም ማለት። ክርስቶስ የሌለበት ትዳር ምንድን ነው የሚባለው? ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆነው።